በዚህ ልክ ለአቤል አቡና በዚህ ልክ እንዲህ መሆን የለብህም። አይቻለው ያጨበጨብክ ያሸበሸብክ ነበረ ከእስር ቤት ሲወጣ፣ ግን በረጅም ገመድ ነው የተለቀቀው። እስከ ሐምሌ 2 ከባድ የሆነ ክስ አለበት። ይሄንን አሁንም ላንተ ነው የምነግርህ። ሐምሌ 2 የአርቲዲ ምናልባት የህግ አካሄድ አፈጻጸም የምታውቅ ከሆነ ምናልባት ሊገባ ይችላል። ካልሆነ ደግሞ ሄደ የህግ ባለሙያዎችን ስለ አርቲዲ ወይም ስለ መደበኛ ክስ ሄደ ትጠይቃቸዋለህ። የክስ ቻርጁን ተሸክሞ ነው ወደ ቤት የሄደው አቤል አቡና ትላንትና። አሁን ርዕሱን አስቀየራችሁ። ታየ ተስፋውን አንተ የተናገርክበትን ነገር ዲፌንድ ለማድረግ ነው የገባው። ወደ አቤል አቡና ወሰደው እንጂ ጉዳዩን ለምን ራስን ዲፌንድ አታደርገውም? ተስፋውን አንተ ለምን ወደ ሌላው ትወስዳለህ ጉዳዩን? ስለዚህ ራስን ዲፌንድ ማድረግ ከፈለክ ዲፌንድ ማድረግ ትችላለህ እንጂ ስለ አቤል አቡና አብትሽ የሚያውቅ ጉዳይ ነገር ነው ይሄ። አስተያየት መስጠት አትችልም አንተ። ቅድም ስትናገር የነበረው ነገርና አሁን የምታወራው ነገር አይገናኝም። እውነት ለመናገር የገባው ራስን ዲፌንድ ለማድረግ ነው። ሀብትሽ በአንተ ላይ ስተሰርቶ ከሆነ ከሱ ጋር መጨረስ ያለብህ እንጂ አሁን ወደ ሌላ እየወሰድክ ነው ጉዳዩ። አየህ፣ ይሄ ነው አሁን እኔ ለማለት የፈለኩት። እኔ የምልህ ተስፋውን ቆይ ችግር የለውም። እኔ በአቤል አቡናና በተስፋውን መካከል እኔ ምን አንድ ሊያረጋቸው እንደቻለ አላቅም። እሱ ራሱ ለኔ እኔ ቢነግረኝ በግል አዚ ላይ ሳይሆን በግል ስልኩም አለኝ፣ ተስፋውን ስልኩም አለኝ እና ከአንድም ሁለት ጊዜ ተገናኝተን አንዴ ቦሌ አንዴ ጣጣፎ ተገናኝተን እንትን ብለናል። ማንም አንተ ስለምትጎዳ ነው ሰዎች ከሀብትሽ ጋር አትጋጪ ከሀብትሽ ጋር አትላተም የሚሉ አንተ እንዳትጎዳ ነው። ለአንተ አስበውልህ ለአንተ አዝነው ነው። ምክንያቱም አንተ እጅህ ላይ እንትን የለህም ስለ አቤል አቡና ማንነት አቤል አቡና ምን እንደሆነ ምን ሲሰራ እንደነበረ ተስፋውን ምንም እውቀቱም የለህም እንትኑም የለም። አንተ ያየኸው ምንድነው እዚህ ሚዲያ ላይ መጥቶ ብቻ እዩ ጩፋ ሌባ ነው እስራኤል ደንሳ አጭበርባሪ ነው ምናምን ማለቱን ያየኸው እንጂ እጅግ በጣም የሚያዝኑብህ እጅግ በጣም የሚታዘቡቡ ሰዎች ከሳከታች ቁጭ ብለዋል። በአቤል አቡና መሰሪ ስራ ግፍ የተሰራባቸው በደል የተሰራባቸው ሰዎች እዚህ ታች ቁጭ ብለዋል። ኑ ግቡ ብላቸውና ቢያሰሙ ምን ምላሽ እንደምትሰጣቸው አላቅም። ለማንኛውም እኔ የምልህ ምንድነው እሱን አሳይቷችሁ ከሆነ አላቅም። የክስ ቻርጅ ተሸክሞ ነው የሄደው። ሐምሌ 2 ይቀርባል። ሐምሌ 2 ላይ ከባድ የሆነ ውሳኔ ነው የሚወሰነው። ከወዲሁ ጸልዩለት፣ ከቻላችሁ ጸልዩለት፣ ከቻላችሁ አቤል አቡናን ይዛችሁ መታችሁ ተስፋውን እኔ ጋር መጥቶ እግሬ ላይ ወድቆ ይቅርታ ይጠይቀኝ። አንተ ይቅርታ ጠይቅ ምናምን ትላለህ እንዴ? ትቀልዳለህ እንዴ? እግሬ ላይ መጥቶ ይቅርታ ጠይቆ አንተ እኮ እኔን ይቅርታ አልጠየቅም እኮ ጫማ ገዝቼለታለሁ ችግር ውስጥ ነው ያለው ያልከኝ ሰውዬ እንኳን ካንተ እኮ ልቀበል አልኩ እኮ። ከቸርች ላይ ፖስታ ተቀብዬ የማላቅ በጣም ንጹህ ሰው ነኝ ነው የምልህ። በዚህ እጄ ንጹህ የሆነ ሰርቼ የምበላ ነኝ። አንተ እኮ ነህ እኔን ይቅርታ መጠየቅ ያለብህ። ገብቶሃል? እኔ እኮ ባጠፋ ይቅርታ ጠይቃለሁኝ። አሁንም ደጋግሜ የተናገረው ሰውዬ ደጋግሜ የምናገረው ምንድነው ከሳትን በኋላ እንኳን ይቅርታ መጠየቅ አለብን። ለምን እንትናም ሲሳይ እንደተናገረው እንትናም ትክክል ነው አይደለም። ትክክል ያልሆነ ነገር ወር ሙሉ እንዴት ታወራለህ? ገብቷል? ምን ነው ያ ነብይ ሱራፌልን ይቅርታ ስትጠይቅ በምን ምክንያት ነው? ገብቷል? እሱ ወይ አስፈራርቶ ከሆነ በምን ምክንያት ነው? አቤልን አታውቀውም ስለምትለው ግድ የለም በደንብ አውቀዋለሁ እኔ ኃላፊነቱን ወስድ የዘጋኸው ተስፋውን አሁን የምታረገውን ነገር እግዚአብሔር ግን በጽድቅ ይፈርዳል ባይነኝ እኔ ያርገው ተስፋውን። እሺ እኔ ለተስፋውን አንድ ጥያቄ ልጠይቅ። ተስፋውን ሀብትሽ አስለኝ ነቢያቶችን አይቃወምም ብለን የምታምነው? ኦኬ ቻርጀሩ ሊዘጋበት ነው። ይሄን አይመልስልም። ግን የምናደርገው ምንድነው ሐምሌ 2 ከመድረሱ በፊት መልስለታለሁ። ይጠይቀኝ። ይዘጋብኛል ስላልክ ነው። አንተ ምንድነው ቻርጅ ይዘጋብኛል ሳይሆን ክፍት ላደርግላችሁ ነው። ሰፊውን ሰዓት ስለያዝኩባችሁ ነው። እሺ ቤኪ ተስፋውን
ሀብትሽ ሐሰተኛ ነቢያቶችን አይቃወምም ብለህ ነው የምታምነው? ሐሰተኛ ነቢያቶች ሀብትሽ እሺ መልስ። አዎ አይቃወምም። ጥያቄን ድገምልኝ እስቲ። ሀብታሙ ቦረና ሐሰተኛ ነቢያቶችን አይቃወምም ብለህ ነው የምታምነው ወይ ነው እያልኩ ያለው? አላምንም፣ እንደዚህ አላምንም። እንደሚቃወም ነው ማምነው። እና እንዴት ነው ሐሰተኛ ነቢያቶች ለሐሰተኛ ነቢያቶች ብላችሁ እንዴት ትከራከራላችሁ ብለህ አፍን ከፍተህ ስታወራ ሰማሁ እኮ። ማን ነው እየተከራከረ ያለው ለሐሰተኛ? አፍን ስከፍትም አትበል እየተሳደብክ ነው። እና ማን ነው ስትል ነበረው? መሳደቡን ትተህ በአግባቡ ጠይቀኝ እኮ። አንተ እኮ ስትሳደብ ነበር እኮ ለሐሰተኛ ነቢያቶች እንደዚህ ሽንታችሁን ቀጥራችሁ የምትከራከሩ ስትል ስለሰማሁ ነኝ። ያው ይኸውልህ መቼም ሀብትሽ ቦረና ስለ ሐሰተኛ ነቢያቶች ነው ማጆሪቲው የሚጽፈው። በዚህ ቅሬታ የሌለኝ ነኝ። እኔም ከሱ ኮንቴክት ያራኩ ነኝ። ገብቶሃል? እንደዚህ አይነት ኮንቴንት እጽፋለሁ እኔም ራሴም ማለቴ ነው። ግን አሁን እጅግ ያዘንኩት የምለው በገቢ ጉተማ ጉዳይ ላይ ትክክል ለማድረግ በዚህ አንድ ወር ውስጥ የሄደበት መንገድ ካልገባኝ ያስረዳኝ ነው ብሎ የተናገረበት ነገር አለ ወይ ሀብትሽ? እስቲ አምጣው። ገቢ ጉተማ ያደረገው ነገር ልክ ነው ብሎ የተናገረበት ቦታ አለ ሀብትሽ? እኛም እንቀበል ሀብትሽ። በጣም ጥሩ ጥያቄ ነው። ይኸውልህ ቀድሜም መጀመሪያም እንደተናገርኩትኝ ገቢ ጉተማን ቢሆን ኖሮ በትክክል ሰዎችን ያልሞገቱት ሰዎች ገቢ ጉተማን እኮ እኔ በግሌ እኮ አላውቀውም። ገብቶሃል አባባሌ? ሰዎች ጥፋተኛ ነህ ብለውት ባላጠፋው ነገር እንዳንድ ክርስቲያን ከጎኑ ቆማለሁ ብዬ ነው የጀመርኩት፣ ቅድም ካስታወሳችሁ ማለት ነው። ለምን እኔ ክርስትና ላይ ነው ፎከሴ። ገብቷችኋል? ከዚህ የተነሳ ገቢ ጉተማ የመጀመሪያ ቀን ፍርድ ቤት ውሎ ገቢ ጉተማ ነው ከተባለ ሀብትሽ በአቤል ጽሁፍ ተነስቼ ነው ቪዲዮ ተነስቼ ነው ብሎኛል። እሰየው። ከዚህ በኋላ ደግሞ ምን ማድረግ ነበረበት? ገቢ ጉተማ መሆኑን ሌሎች ክሶችን ደግሞ ቀጥሎ ደግሞ እንደፈለገው ማቅረብ እንደየደረጃው። ግን ገቢ ጉተማ አልነበረም ወይ በዛ ክስ ላይ ሲል ፈራሱ አንደበት ሰምተሃል እኮ ቪዲዮን እኮ ሲናገር አቤል አቡና እኮ ተናግሯል እኮ። እኔ በህግ ጉዳይ ነው ያወራሁት ነገር ምናልባት ሊያስጠይቀን ይችላል ብሎ የተናገረበት ቪዲዮ አለ እኮ ነው እያለ ያለው ሀብትሽ። ለምን እሱን እንዲያሰማት አሁንም ላስረዳ ወንድሜ። አሁንም መናገር የምፈልገው ነገር ምንድነው? ኦኬ ምን ኔትወርክ ነው ያስወጣው? ባትሪ ነው የዘጋበት የሱ ባትሪ። ግን እኔ የምላችሁ የእውነት ግን ለምንድን ነው ማውራት እንጂ መስማት አይችልም? ለምንድን ነው ናቲ ማውራት እንጂ መስማት አይችልም? ምንድን ነው ይጠይቃል። በጣም እኮ ነው የሚያሳዝነው። አብረጋችሁ ታቋለ ሰውዬው እኔ ነው ሀብትሽ ላይ የሆነ መረጃ ይዘህበታል። በሰላም አይደለም እንዴ የሚሆነው? አይ ወዶ አይደለም የምን አይ ለነገሩ አንቺም ትክክል መሳደብ የለብሽም ነበር። እግዚአብሔርን የምንፈራ ሰዎች በስድብ አይደለም የሚገለጥ። ይኸውልህ እግዚአብሔርን አሁን አንቺ ራሱ አንድ ነገር እኔ እዚህ ጋር አቤል አቡና ብቻ ሐሰተኛ ነቢያቶችን ይቃወማል ብላችሁ የሚታምኑ ሁላችንም እንቃወማለን። ሐሰተኛ ነቢያቶችን በእግዚአብሔር ቃል ዘይት ነጋዴዎችን እኔ በበኩሌ እቃወማለሁ። ሁላችንም እንቃወም ሰዎች ነን። አቤል አቡና ብቻ የሚቃወም አድርጋችሁ አታስቡ። አቤል አቡና ከሀብትሽ በፊት አልተነሳም። ሀብትሽ ድሮም ነበረ እንዴ። ምንድነው እየሆናችሁ ያላችሁ? ሲቃወም የምናውቀው ሀብታሙን ነው። የሀብታሙን አሁንም ቢሆን አቋሜ ምንድነው? ሐሰተኛ ነቢያቶችን አስረግጬ የሚቃወም ሰው ነኝ። ግን እንደ አቤል አቡና ጀነራል አላደርገውም። ሁሉንም ሰው ፐርሶናሊ አድርጌ የሰው ፎቶ ይዤ አልገባም። እውነት ለመናገር እንዴ አቤል አቡና እኮ የሰው ፎቶ ይዞ እኮ ነው የሚገባው። ቤኪ ይኸውልህ ቤኪ አሁን እኮ ይኸውልህ አሁን አንተ አቤል አቡና ጀምሮ ምናከው ይኸውልህ ከዚህ በፊት ኦርቶዶክሶች ድናዋል፣ ለኦርቶዶክሶች ወንጌል አትስበኩ እያለ እኮ ሲያወራ የነበረ ሰው ነው አይደለም ነው? እስኪ እንደው እቺ ነገር ምን እየሰራ ነው? የኛ ጥያቄ ኦርቶዶክሶች ድኗል ብሎ ካመና እዚህ እኛ ጋር ምን እየሰራ ነው? ሃይማኖትን ከሃይማኖት ከማጋጨት እዛ ሄዶ አይቃወምም ወይ ነው? የኛን ነገር መቃወም ከፈለገ እዛ ድኗል ብሎ የሚያስብ ከሆነ ኦርቶዶክሳውያን ድኗል ብሎ የሚያስብ ከሆነ መሄድ እኮ ነው በቃ። እዛ ምን እየሰራ ነው እኛ ጋር? አትተከ እኔም ይሄንን ነው ያልኩት። ይኸውልህ እና ደግሞ በጣም የሚገርም ደግሞ ልክ አቤል አቡና ታሰረ ሲባል ይኸው ሃናም ነበረች፣ እኔ ነበርኩ፣ እዚህ ሀብትሽ ቦረናም ነበር። አቤል አቡና ታሰረ ሲባል እስኪ እንደው ምን ይላል ብለን አረጋን ናቲ ሙሉ ቤተሰቦቹ ኦርቶዶክስ ናቸው። እሱም ያው ነው እየሰራ ያለው ድራማ ነው። እንደገና ደግሞ የሱ ደጋፊዎች አንድ ነገር ልጠይቃችሁ። አቤል አቡና ብዙዎችን ሲከስ የባንክ አካውንት ከስር ለጥፈው ስልካቸውን ለጥፈው ነብይ ነን እያሉ አለ።
አያችሁ እውነት ግን እንዲናት ይሄው አካውንት ለጥፎ መጣላችሁ አያችሁ በፈጣጣ ልመና ወጣ ከድሮ 5 ዓመት ሙሉ ተጠንቀቁ ከሱ ምለው ዛሬ ከገባችሁ ማለት ነው አያችሁ አካውንቱን ለጥፎ በግልጽ መጣ እንደ ይሁዳ 30 ብር ጠይቆ መጣ ከዚህ በላይ ውርደት አለ ከዚህ በላይ መሸማቀቅ አለ ደጋፊዎች ሁሉ ነው ያሸማቀቀው እንደተፈታ የልጅ ፍቅር እንኳን እንደለያየ ነው እንደተፈታ ልጆቹን ሊያያልደም ሄዶ መስቀል ሚዲያ እንዲል 20 ቀን ታስሮ የሰባት ወር የቤት ክራይ ያለብኝ አለ አያችሁ እናንተ ፈዛዛ ምን እንደሚሰራባችሁ አያችሁ አይደል ይሄ ነው አቤል አቡና በቃ መጨረሻው ይሄ ነው ሌላ የለም እውነተኛ እናንተ ለነቢያት ነው የምትሉን አይደለም ሐሰተኛው ትክክለኛው ማጠገብ ያላስደርስም እኔ ማንንም እኔ ከጌታ ውጪ ማንንም ማምነው የለኝም አላምናቸውም ለኔ መጸለይም አይችሉም እናንተ እንደምትሉት አይደለም ማናችንም አንወዳቸውም ውሸታም ነው ጠቅላላ አገልጋይ ብሎ የሚለጥፍ ከዛ በተረፈ እንትን የምትሉ ሀብትሽ ቦረና የግል ጸብ ከማንም የለውም ፌር ነው በጣም ፌር የሆነ ስራ ነው የሚሰራው አታይም ስንት ጠላቱን ነው አስገብቶ የሚያስወራ ለምን ይዋሻል ይሄው አቤል አካውንት ለጠፈ ከዚህ በላይ ውርደት አለ ከዚህ በላይ ቅሌት አለ በልመና የከፈተውን ሱቅ ይሄው በልመና ሊዘጋ ነው እያየን አይደለ መስቀል ሚዲያ ተብሎ የተከፈተው መስቀል ሚዲያ ሃኒቾ መስቀል ሚዲያ የተከፈተው እኮ በአማኞች ስም ነው አሁን እየተጠቀመ ያለው ማን ነው እየተጠቀመ ያለው ለወንጌል ስራ እየዋለ ነው የሚያስቀል ሚዲያው አይደለም በቃ የተጠቀመበት አሁን ሰውን ለማንቋሸሽ ለመሳደብ ብቻ ነው መስቀል ሚዲያን እየተጠቀመ ያለው ምናልባት እየሰራም ከሆነ ሲጀመር የከፈተው የአማኞች ብር ነው በወንጌል ስም ነው የተከፈተው ይኸውልህ ሚዲያ ነኝ ካለ ደግሞ የሚዲያ ሰው የሚሰድበውንም ይሸከማል የሚያደንቀውንም ይሸከማል ኦኬ ልክ እንዳብታሙ እሱ ጋር እስኪ ሂደግ አንተ ግን ይሄ ነገር አይቀርብህም ብቻ ብለህ ጻፍ ትቦለካለክ በራስ መተማመን ሳይኖረው ቁጭ አለ የነቢያትና የዘማሪን ስድብ አለው ሲያቅተው መንግስትን ኢትዮጵያን መስደብ ጀመረ እነ ጀዋር ጻፉለት ተልኮ ኮዴት እንደሆነ እየደረስንበት ነው እኛም የሱ ሚዲያ ያለው ውስጥ የሚሰራው እናውቃለን ኢትዮጵያን መስደብ ጀመረ ኮተቷን ደብቃ ጥሯን ታሳያለች አለ አሜሪካን ሀገር ሆምለስ ይታያል መንገድ ላይ የተኛ ይታያል ሁሉ ቦታ ንጹህ አይደለም እንዴ ተናግሬያለሁ ከዚህ በፊትም አሁን አይደል እንዴ አገር አለን ማለት የጀመርን አንተ መለስና የመለስ ልጆች ሲኖሩ እኛ ኗኗሪ አልነበርንም እንዴት አሁን ለአመመ ማን ነው ይላከ ተከፍሎት ነው የሚያወራ በወንጌል ሽፋን ተሸፍኖ ፖለቲካ አይሰራም ያ ፖለቲካ አይሰራም አሁን እኔ የገባሁበት መሰረታዊ ችግር ችግር አልኩኝ መሰረታዊ ዓላማ 50% ነብይ መሆኔን እንድታውቁልኝ ነው ምንም እንደ ጉራጌ አትከራከሩ እኔ ጋር በቃ 50% ሀብትሽ ቦረና ወደ ነብይነት ማደጉን እውቅና መስጠት ነው ያለባችሁ 50% ነው የሚቀረኝ ይሄንን በቃ እውቅና መስጠት አለባችሁ አሁንም እዚህ ውስጥ አንዳንድ በራሳችሁ ጉዳይ ላይ ስመጣ እንደነ ቤኪ ያላችሁ የምታለቃቅሱ አላችሁ አውቃለሁ ቤኪ ራሱ 50% ነብይ ነህ እንደ አንተ ሀብትሽ 50% ነብይ ነኝ 50% ከተናገርኳት ነገር መሬት ጠብ ማትል የ50% ነብይ ነኝ 60 የገባው የሚግን የጻፈች ያለችውን ስማ የሚምጽፍልን አይታል ይኸውልህ አንተን እየነካች ነው እኔ አንተ ስለምትወዳት ነው ዝም ያልኳት ታያት እንዳነካት ዱቄት ያረገችውን ኮፍያ አቀማታል እስከወስድባት እንዳትናገሪያት አንቺ ከዛ ይላክሽ መሰለሽ እንዴ እኔ አሁን ሰሞኑን አዲስ አበባ ስለምሄድ 1 2 3 ኮፍያ ትገጭልኛለሽ ለዚች 50% ነብይ ላይ ደርሻለሁ እኮ በየሚ አልጨክንም እስቲ ነብይነትን 50% ነብይ ላይ ደርሻለሁ ይኸው ቤኪ የምሬ ነው ምነግርህ የምናገረው ነገር እንትን አይልም አሁንም እኔ ማታ በህልሜም አይቻለሁ ደግሞ ማታ በህልሜ ያየሁት ዳዊት ሉትራንን እኔ መድረክ ላይ ቆሜ ስሰብክና ሳስተምር እጁን አጣምሮ አኩርፎ አንድ ጉባኤ ውስጥ ቁጭ ብሎ አይቼዋለሁ ዳዊት ሉትራንን ይሄን ያዙልኝ ሌላ ደግሞ ማላቀው ሰው በመኪና ሊገጨኝ አዶላ የሚባል ክብረ መንግስት የሚባል ከተማ ውስጥ የሆነ ትልቅ የመካኒሱስ ግቢ በጣም ትልቅ ጫካ በጫካ የሆነ መካኒሱስ ግቢ ውስጥ ገብቼ ነው ጫካ ውስጥ ተደብቄ የሸወድኳቸው እና አሁንም አውቃለሁ አገልጋዮች አሁንም
በቃ አሁንም ሀብትሽ ቦረና የሚባል ሰው እስካለ ድረስ ቢዝነሳቸው ሰክሰስ እንደማይሆን አላማቸው እንደማይሳካ ምናምን እንደሚዶልቱ እንደሚመክሩ ምናምን አውቃለሁ። ግን የጠራኝ ጌታ ከነሱ በላይ ስለሆነ የሚያኖረኝም የሚያንቀሳቅሰኝም ይሄን ወቁልኝ 50% ላይ ደርሼ እስከ ነቀምቴው ሳይለንት ማታያየው ምናልባት ቅዠት ሊሆን ይችላል። ጸልይ፣ ተንበርክከ ጸልይ። ቅዠት እንዳልሆነ የምታውቀው ይኸውልህ ቤኪ፣ ቅዠት እንዳልሆነ የምታውቀው በቃሌ ላይና በኤፍሬም ባለ ጊዜ ላይ አንድ ወር ባልሞላ ጊዜ ውስጥ አሁን ላስት መንዝ የተናገርኩት ነገር ሀፕን ማድረጉ ነው። ቃሌ ገብቶ እዚህ ጋር ተናግሬዋለሁ፣ ተው ብየዋለሁ፣ ቪዲዮ ሰርቻለሁ። ኤፍሬም ተው ብየዋለሁ፣ እምቢ ብለው በየሰፈሩ ኤፍሬም ባለ ጊዜ ገብቶ ከወንድያ አበሻ እብድ ጋር ድሬዳዋ እብድ ጋር ገብቶ ስለ መንፈሳዊ ነገር ስለ ቴዎሎጂ ያወራል። ኤፍሬም ባለ ጊዜውን የሚያክል ሰውዬ ይሄ የቅሌቱ የውርደቱ ልክ ነው። ነግሬዋለሁ። ቃሌ ዛሬ እየተሰደበ እየተዋረደ ነግሬዋለሁ። ላይቭ እኔ ጋር ይመጣል። እሱም ፍሬንድ ነው ከኔ ጋር ነግሬያቸዋለሁ። አንድም የሚቀር ሰው የለም። እኔ አሁን እናንተ አሁን ቤኪ ምናምን ትንንሾች ሰርቶ አዳሪ ናችሁ። ሌሎቻችሁ ሃናንን ብትላት ምናምን ሁሉም ሰርቶ አዳሪ ነው። እንደ ወፍ ጠዋት ወጥቶ ማታ በሮ የሚገባ ምናምን ነው። እኔ ደግሞ ጽድት ያልኩ 50% ፕሮፌት ነኝ። 50% ፕሮፌት እኔ ጉራ አይደለም። ወደኛ ልጋብዛ ሀብትሽ እና ከዚህ አንድ ዘርፈ ትሄዳለህ። እነዩ ጩፋ ዘርፎ ሄዱትን ለአንተ አይደርስም እንደ ድርሻው ና ወደኛ። አይ ቅድሚያ እኛ ጋር ይምጣ። ኧረ ወደኛ 50% ፕሮፌት ነኝ። እየነገርኳችሁ ነው። በላጣ እየነገርኳችሁ ነው። አሁን ቀጣይ የሶስት ቀን ጾም ጸሎት ነው የምገባው። በደንብ ስሙ ግን እስኪ እናስብበት። የሶስት ቀን ጾም ጸሎት ነው የሚቀረኝ። ይሄ በቃ ነገርኳችሁ እኮ በቃ ይሄ አከተመለት። አለቃቀሰ። ሰዎችን ዩቲዩብ ላይ ጠርቼ ሽቀላ እንዳልሸቅል እንትን አደረጉብኝ እና አውቃለሁ። እነ እንትናን ተማምነህ ነበረ መጀመሪያ እነ ሃንኤልን እነ እንትና ኮርማውን እነ አማን ሻሎምን ምናምን ተማምነህ ልትሸቅል ልትበላ ነበረ እንትን ያልከው። ኖ አልሆነም። ዋና ከፋዩዋ ሴት ነበረች። ትዳር ያዘች። ስለ ከፋዩ አይደለም ማውራው። ትዳር ስለሆነ ባሏ ስለ ከፋዩ አይደለም ማውራው። ሊስን ኬርፉሊ። እኔ ስለ ከፋዩ አይደለም ማውራው። ዩቲዩብ የተቋቋመበት ሰዎች እየጋበዙ ሰዎች እየጠሩ ሊሸቅሉ ነበር ያሰቡት። አከተመ። በቃ ቻው፣ አክትሟል የሱ ጉዳይ። አሁን እየነገርኳችሁ ነው ያለሁት። ይሄ ከነሃኒል ጋር ነበር እንደ ዩቲዩብ እንደው የምትበጠብጪኝ ከነሃኒል ጋር ነበር እንደ ዩቲዩብ እና ከነ ጄርሚ ሃንኤል እና አማን ሻሎም ምናምን እነ ሜሎስ እነሱን ሁሉ ይዞ ሊሸቅልበት ነበር የከፈተው። ተበድሮ የከፈተው ሊበላ ነበር የከፈተው። እንኳን ተበላ አይደለም ሊበላ አይደለም 30 ብር ልመና ውስጥ ገባ። ይሄ ራሱን ቢያጠፋና ከዛ በኋላ ነው የከፈተው ሚዲያን። ከዛ በኋላ ነው የከፈተው። ይኸውልህ ከኔ ጋር እኮ አውርተናል ቤኪ፣ ከኔ ጋር አውርተናል። አቤል አቡና ከኔ ጋር አውርቷል። ይሄን ሊከፍት ይሄን እኮ አውርቶኛል። ለኔ እኮ አውርቶኛል እኮ ያዋጣን እኮ እኛ ነን እኮ። እሱ ለሚዲያ እኮ ገንዘብ የተዋጣለት እኮ በአማኞች ነው። ሚዲያ በቴሌግራም እኮ የተሰበሰበው አለ። እናንተን ያልበለ ለኛ ጊዜ ሲሆን ለኛ ለዩኒቨርሳል ሚዲያ ሲሆን እንትን ትላለ። ለነቀለሜ መኪና መግዣ ሲሆን ለና አቤል አቡና ሶፋ መግዣ ሲሆን ያዋጣል። ውሸት ነው እሱ በፍጹም ብር አሰባስቦ እንትናም ልታገባ ነው። አቡና ነው የተሰበሰበው ገንዘብ ልታገባ ነው አይደል? አሰባስቦ አቅም ይላል እና ያኔ ታመመ ጊዜ አላሰባሰበም። ሜርሲም ልታገባ ነው። ለሜርሲም አዋጣላት። ቤካም ሊያገባ ነው። እንደማመጣ ነው። ለቤካም አዋጡለት። አዋጡላቸው። ለነሱ ብናዋጣለት እኛ አማኞች ነን እኮ እርስ በርስ መተጋገዝ ያለብን ነን። መቻ ታዋጡ አልኩኝ። አፈርነህና ወደ አፈር ትመለሳለህ። አዋጡላቸው። አፈርነህና ወደ አፈር ትመለሳለህ። አዋጡላቸው። እኔ ግን እያልኩ ያለሁት ግን በአጭበርባርነት ሲመጣ ነው እንጂ የሚያስፈልገው በተግባር ስማ፣ ለአቤል አቡና ወንጌል ይሰራል ተብሎ እንትን መኪና እንዲገዛ የተደረገው እኮ ብር ተሰበስቦለት ነው።
ያንን የመኪናውን ገንዘብ ወደ ሚዲያ ቀየረው። ወደ ሚዲያው ቀየረው። ከኔ ጋራ አወራኝ እኮ ነገረኝ። ከዛ እኔ ደግሞ ዲቴል አላቀውም። እኔ እንትን አላቀውም። ልትፈርሱ ትንሽ ሲቀራቸው ነው የመጣሁት። ከዛ ፈረሰ ቲሙ። ከዛ በኋላ እሱ እንደምታውቀው የኔ ፓወር እየጨመረ ሲመጣ፣ የኔ አቅም እየጨመረ ሲመጣ እነ ጆንም እነ ማን ነው እነ አማንም እና አቤላ ምናምን እኔ ጋር መምጣት ጀመሩ። እንዳለ መንጋዎቻቸው የአረብ ሀገሩ ምናምን ጠቅላላ ተሰብስበው እኔ ጋር መምጣት ሲጀምሩ ጌታ ይባርከው ንቃ፣ ተጠንቀቅ፣ የራቁት ቪዲዮ ላክ ይሉሃል፣ በኋላ ወደናል፣ አፍቅረናል፣ በጣም ልናገባ ምናምን ብለው የሆነች ገንዘብ ልከው የራቁት ቪዲዮ ይቀበሉሃል፣ ተጠንቀቃቸው አለኝ። እንደዚህም አለ አልኩ። እኔ እኮ የዋህ ነኝ፣ ቦረና አይደለሁ፣ ምን አውቃለሁ እኔ። ላክ የተባልኩትን መላክ ነው። ከፈለገ ገንዘብ ከሆነ ገንዘብ ላክ ነው። የራቁት ቪዲዮም ላክ አሉኝ። ከጠቀማቸው እነሱን የሚጠቅማቸው የሚያተርፉበት ከሆነ የራቁት ቪዲዮም ልክላቸዋለሁ። እኔ ላክ ያሉኝን እልካለሁ። እኔ ምንም ለምን ይሄ ጥርስን የሚያምረው ጥርስን ነቅለ ላክ አይሉኝም፣ ልካለሁ እኔ። ከዛ ሌላውን ነገር ላክ፣ የራቁት ቪዲዮ ግን እንዳትልክ አለኝ። ምን ያደርግላቸዋል? የራቁት እንትን ገበያ ላይ ያቆርቡት ነው ምንድነው ስል አይ ብቻ ነገረኝ። ከዛ በኋላ የራቁት ቪዲዮ ያው በኋላ ላይ አይታችኋል። የተሽቴ የተቀማዋት ቺኳ የራቁት ቪዲዮ ብላ መጣች ማለት ነው። አሃ ለካ ልክ ነው፣ ልቃ ያለኝ ነገር ልክ ነው። ለንቃ ክሬዲት መስጠት አለብኝ። ብዙ ከንቃ ጋር ማለስማማበት ነገር አለ። ፈሪነቱን ከሴቶች ጋር በቃ መዋሉን ምናምን መደበቁን ምናምን አልወድለትም። ግን ከኔ በእድሜ የሚያንስ ልጅ ቢሆንም መካሪ ሆኖ ቆይ ከሴቶች ጋር ምን አይነት እንትን ነው ያለው? ለምንድን ነው የምትጠላቸው እነሱን? ሴቶች እኮ ሴቶች ካሌሉ እኮ እንዴ ምንድን ነው አገሩ እኮ የጦር ካምፕ ነው የሚመስለው። ገንዘብ ማይሰጠኝ ሴት ምን ያደርግልኛል? እኔ ገንዘብ ለእኔ ሲሆን ገንዘብ ማይሰጡኝ ከሆነ ምን ያደርጉልኛል? ምን እኔ እንትን ነኝ? ምን ያደርጉልኛል? አንተ ሴት ዶሮ የምታረባው እንቁላል ስለምትጥልልህ ነው። እኔ ሴት ሰብስቤ ምን ያደርጉልኛል? እንቁላል ማይጥሉ ከሆነ ምን ያደርጉልኛል? ለምን አወቅህ አንተ? ጠጋ ብለህ ማያት እኮ ነው። ጠጋ አላልክም እኮ ገና ከሩቅ እኮ ነው እየሸሸ ያለ አንተ። ለምን 3 ዓመት ሆነኝ አይደል እንዴ? እንቁላል ማትጥል ሴት ዶሮ ዝም ብላ እንትምትል። በቃ አንተ እኮ እውነተኛ ሴት አልቀረብክም እስካሁን። ለዛ እኮ ነው አጭበርባሪዎችን ነው የቀረብከው አንተ። ስለሌለ ነው። ስለዚህ እንቁላል ማትጥል ሴት ዶሮ እና አቤል በሬቻ እንኳን ይኸው የ700 ሺህ ብር የ600 ሺህ ብር ስቱዲዮ እየከፈቱላቸው አይደል እንዴ? ሴት ዶሮ ሰብስበው እንቁላል እየጣሉለት አይደል እንዴ? ለዚህ ሰነፍ እንኳን እንቁላል እየጣሉለት ነው። ለአማን ሻሎም ታውቃለህ ቤኪ? አማን ሻሎም አሞራዎችም እንቁላል ይጥላሉ። ጸጋው ከማሂ ጋራ በነበረ ጊዜ ማሂ ስታወራኝ ወደ 1.3 ነው 1.4 ሚሊዮን ብር በአካውንቱ ነበር አለች። ዩ ቢሊቭ ኦር ኖት? እንግዲህ ከየት አምጥቶ ነው እኮ እኔ ማላስነካቸውን ሰው እየነካ እዚህ ጋር ካንተ ጋር አሁን ሀብትሽ ፕሊዝ እኔ ዝም በለ ፕሊስ አትበል። እኔ ጋር አንተ ምንድና አንተ ሚዜ ነህ እንዴ? ከማሂ ጋር እኔ ባለውበት የነሱን ስም አትጥራታው። አማንሽ በጣም ማሂ እኮ አሁን እኔ ገስት ብልክላት ትመጣለች ማሂ። ማሂ እኔ አንተ ግን ብትልክላት አትመጣልህ። እኔ ግን ትመጣለች እኔ ጋር። እኔ አልፈልጋቸውም። ታውቃቸዋለህ። አማን እኮ ሀብትሽ አድራሻ ያለው ልጅ እኮ ነው፣ ምንም ቢሆን ማለት ነው። ተቆጪ ያለው ስነ ስርዓት ያለው አማንሻን አትንካ። አንቺ አረብ ሀገር ስላለሽ ነው። አንዴ አረብ ሀገር ያሉትን ሴቶች ሳይቀር እኮ ነው በቪዲዮ ሴክስ በፎን ሴክስ ስንቱን ሲያግማማ የነበረው። በንሳ አልተመለሰም። የገማ ትምህርት ይዞ የት ነው የገማ ትምህርት ነው ያለው አማን ሻሎም ማለት። ትምህርቱ መጀመሪያ ትምህርቱን በትምህርት መሞገት ትችላለህ፣ ግን እንደዛ አትበል። ትምህርቱ ወደ ስነ ምግባር ወረደ። ትምህርቱን መሞገት ትችላለህ፣ ከሱ ጋር ገብተህ መሞገት ትችላለህ። ግን አማንሻ በጣም ስነ ምግባር ነው መሞግተው። እኔ ስነ ምግባር በነገራችን ላይ ከስራ የተለየ እምነት የሞተ ነው። ምን ያደርግልኛል? ከስራ የተለየ እምነት የሞተ ነው። ምን ያደርግልኛል? የሞተ እምነት ይዞ እየገማ የሚዞር ሰው በየላይቡ ምን ያደርግልኛል? አሁን ወደ ዓላማ ወደ ስራ ተመለሰውን
ሽታ ይኑር እያልኩ ያለሁት ምንድነው? እኔ ትክክለኛ ነገር ነው ማወራው። ያወራው ያለሁት ምንድነው? እኔ እንቁላል የሚጥሉ ሴቶች የት ነው ያሉት ከተባለ እነሱ ጋር የነበሩት በአካውንታቸው እስከ 1 ሚሊዮን ብር እንደነበራቸው እየሰማው ነው እያልኩ እኮ ነው። ምንድነው የምታወራው? እንቁላል የሚጣሉ ሴቶች ኑና ጣሉ። በቃ ይሄ ነው ዋናው ፖይንት። እንቁላል ስማ፣ ሁሉም እንቁላል ይጥላል። እንቁላል ማጥል ወይን እሸት ብቻ ናት ለሷ ነገር እንቁላል እኮ የሚ አንቺ ራስሽ የት የሚያደርገው ሀብትሽ አንተ ራስህ እኮ ነው። ስማ አንተ ራስህ እኮ ነው እንቁላል እንደምጥሉ የምታደርገው። አይ እኔ ቻሌንጅ የፀጉር ቻሌንጅ ነበር አልፈልግም አልከኝ። ባለፈው ስንት ወር ፀጉሬ ይሰራ እኔ እጥላለሁ እንቁላል የተቻለኝን እጥላለሁ ስል ፀጉሬንም አልፈልግም አልክ። ታዲያ ምን ላድርግህ? እኔ እኮ የሚ ለመላጣው ጊዜ ነው ለመላጣው ነው የሚ ማስተካከያ እሱ ላይ ባይሆን ስሚ በካሬ ያስለካና ይንገረን። እሱ መልኬ ይመጣል አለ። ይኸውልሽ እቺዬ መልኬ ይመጣል ፀጉሬ ቢተከል የድሮ መልኬ ይመጣል ብለው ፖስተ ፎቶውን። ከዛ እኔም እሺ አፍትሽዬ ለዚህ ችግር የለውም እንቁላል አይደለም ሌላም ወሬ ብቻ እኔ ጋር የምትመጡት ወሬ ብቻ ለወሬ ብቻ የምትመጡት እኔ ጋር አንድ ጥቅም አላየውም እናንተ ላይ። ሌላው ሀብትሽ አቅርባቸው ሴቶችን አቅርባቸው። አንተ ስቱዲዮን አይተሃል ነው ስቱዲዮን አይተሃል? እንዴት የሱ ስቱዲዮ እንዴት እንደሚያምር አይተሃል? የሀብታም ቤት እኮ ነው የሚመስለው። ይሄ ሁሉ እንቁላል ከጣሉ ሴቶች ሰብስቦ አይደል እንዴ? እኛ እኮ ነን እንትን ያልነው አይቼዋለሁ። እኛ ነን እኮ ያስተካከልን። አንተማ አንተ ተው ለኛ ምናምን አትበል፣ እኛ ምናምን አትበል። ሌሎቹ በቴሌግራም እና በዋትስአፕ ገንዘብ እና ሰብስብ እያሉ ጨረሱ። አንድ እኔ ልወጣ ስለሆነ እንቁላል ማይጥሉ ይቀየሙሃል። ተው ብዙ እንቁላል ማይጥሉ አሉ። እንቁላል ማትጥል መሴና በሙሉ ሰብስቤ እንቁላል ማትጥል ዶሮ መሴና ዶሮ ሰብስቤ ምን ይጠቅመኛል? አሁን 150 ሺህ ምናምን ነው አይደለ? ምንድነው የምታወራው? እቺ ደግሞ አይ ምን እንብላ እያለች ነው። ይሄ ላፕሽ ለማንኛውም ወይ የሱ ነው የሚስቱ ስልክ የምታገኝ ከሆነ እንትን በልኝ በውስጥ ላክልኝና በቃ ያንኑ ቅምስ ስራው እንዲጀምር እናደርጋለን። ምን ወጣት ነው ይስራ። ይሄንን እንዲሆነ ምንም በሌላ ነገር እንዳታዩት እዚህ ውስጥ ያላችሁ ሰዎች። ሪል ስቴት ላይ እኮ እየሰራ ነው አይደል እንዴ? ተዋማለሁ ባይዘዌ እኔ ካታሳብ ጋር እስማማለሁ። ይስራ በቃ ይኸው ምን ሀብትሽ ቦረናም ዋስ ይሆናል። ዋስትና ካስፈለገ ሌላም ሰው ይጠራል። አረኔ ዋስ አልሆነም። ወደ ኡጋንዳ ላሽ ቢልብኝስ? አረኔ ዋስ አልሆነም። ወደ ኡጋንዳ ላሽ ቢልስ እንደሚኛም እሱ ዋስ አልሆነም። ደግሞ እዛ ስራ ቦታ የተቀመጠ ገንዘብ ይዞ ጠፍቶ እኔንም ሊያስጠይቀኝ ይችላል። ብቻ ችግር የለውም። አንድ ዋስ ይዞ ይመጣል ዘመዱ ስራን ያስገባዋለሁ አለ። ወደ ኡጋንዳ ስራ ቦታ እቺ ነገር ወደ እናት ሀገር ኡጋንዳ ወደ አክስት ሀገር ኡጋንዳ ላሽ ቢልብኝስ? እኔ ያልኩ ያለሁት ማን ነበር ቅድም የሚቀርበው? አዎ ተስፋሁን ነግሬዋለሁ። በቃ ስራ ፈልጉለት። አንተ ዘበኛ ሆነ አይደለ ብየዋለሁ። ከሊድ ስታር እንትን ማስተርሴን ተምሬያለሁ አለ። ምን ዘበኛ ማስተርስ ምን የትማ ማንም አይቀጥርም። የሊድ ስታር ያው መንግስት ዘጋው አይደል እንዴ? ኮሌጁን ሊድ ስታርን ዘጋ አይደል እንዴ መንግስት? ምንም ከዚህ የሚመረተው ወረቀት ምንም ጥቅም የለውም ብሎ ዘጋ። ምን ያለውም የዘጋውት ዘጋ። በይፋ ነው የዘጋው። ከስንት 30 ነው 40 ዩኒቨርሲቲዎች ሲዘጉ ሊድ ስታርም አብሮ ነው የተዘጋው። ወረቀት ነው አንተ የምትሸጠው እንጂ ምንም እንትን እያመረትክልን አይደለም ብሎ ዘግቶታል። ስለዚህ እዛ ማስተር ሳለኝ ምናምን ዘበኛ ነው። እውነት ነው። ምን ዘበኛ ያውቃል። አብረን ሻይ ጠጥተናል። ቦሌ ጣፎም አግኝቶኛል። እንዴት ሸበላ እንደሆንኩ እንዴት እንደማምር አይቶኛል። እሱ ትንሽ ይሄኛው ከኔ በቁመት ይረዝማል። የተስፋው ትንሽ በቁመት ይረዝማል እንጂ ማምር ሸበላ የቦረና ልጅ እንደሆንኩ ሸበላዬ የሚባልልኝ ሰው እንደሆንኩ አይቷል። ትሽ በቅርቡ እየመጣው ነኝ እኔ እንትን በል አልፈልግም እባክህ። እኔ ወንድ ድሮ ወንድ አይሆነኝም። እኔ ሴቶች ነበሩ። ሴቱም መሴና ሆነው አስቸገሩኝ። ምንም እንቁላል ማይጥኑ መሴና። ኧረ ሀብትሽ እንደዛ አትበል እንዴ! ኧረ አልፈልግም። ማን ሪፖርት ጠብቀህ እንትን በል እንጂ ወደ ክፍለ ሀገር ትሸኛለህ። ምን ችግር አለው? ኧረ እኔ ማንንም አልፈልግም። ግን እኔ ማውራው ግን ምንድን ነው? በቃ እንትን በሉ። እኔ አቤል በሬቻ ንገሩት ከቲክቶክ እኔ አጠፋዋለሁ። አቤል አቡና በቃ አንዴ ጀምሬዋለሁ አይደል? አዘጋው አይደል? አሁን የሱን የሽቀላ ብሎ ያሰባትን እንትን አዘጋውበት አይደል? እንትኑን አሁን አንጥፎ መለመን ጀመር አይደል?
ወይ መንግስት በእንትን ወደ ቅሊንጦ ልኮት ይገላግላል። ካለበለዚያ ግን ከቲክቶክ አጠፋዋለሁ እኔ እመኑኛ። ይኸው ቃሌ ነው። ይኸው ቃል ለሰማይ ቃል ለምድር አቤል አቡና የሚባልን ሰው ከቲክቶክ አጠፋዋለሁ። ማጠፋው በሁለት ምክንያት ነው። በደንብ ስሙኝ። ወይ ወደ ኦርቶዶክስ ልክ ያጠፋዋለሁ፣ ወይ ደግሞ እንዲህ አንገቱን ረግጬ ወደ ስራ አስገብቼ አጠፋዋለሁ። ከዛ ውጪ እዚህ ቲክቶክ ላይ መጥቶ ስቱዲዮን አረ ውድ ነው፣ አረ ምን በወጣኝ ዘኔ ምን ሆነ ነው ስቱዲዮ በጣም ውድ ነው፣ አረ ምን በወጣኝ እኔ ደግሞ የሱን ስቱዲዮ ደግሞ ገብቼ እንደገና ልመታ እንደ የሱን ጠረን ይሄ የሰነፍ ጠረን እየሸተተ ደግሞ እንትን ይዘጋ እንደ ስቱዲዮ ደንበኛ ልጣ እንደ በሁለት መንገድ አጠፋዋለሁ። እዚህ ውስጥ ያላችሁ ኦርቶዶክሶች የሚንም ጭምር ስሙኝ። ልክ እንደነ ደምረው አሁን አይታችኋል። ደምረው ከኔ ጋር እኮ አይጣልም። ስሙኝ፣ ወደ እኔ ጋር ይመጣ፣ ወደ ኦርቶዶክስ ይመጣል፣ እሱ ጋር አጥፋልና ወደኛ ጋር እንዲመጣ ወደዛ። አሁን ደምረው እኔን አይሳደብም። ደምረው ምን አደረገ? አቅሜን አይቷል። ድረስ ሄጄ በቃ ደምረውን ሸኘሁት። አያችኋ? ተመስገንንም ሸኘሁት፣ ሲሳይንም ሸኘሁት፣ እናመሰግናለን። አቤል አቡናንም ሸኘዋለሁ። በቃ እዛ ከገባ አልነካውም። ለምን ነካው? እንጸልያለን። እኛ ኦርቶዶክሶች ደግሞ ወደኛ እንዲመጣ ከፈለጋችሁ ጸልዩ፣ ከፈለጋችሁ ጠበል እርጩት፣ አያገባኝም። ግን በቃ እዛ ሸኝቼ አጠፋዋለሁ። እዚህ መጥቶ ጴንጤ ነኝ ወንጌላዊ አማን ነኝ እያለ በውስጥ ደግሞ ከነ ዲበኩሉ ጋር ቁጭ ብሎ ከነ መዝሙር ያሬድ ጋር ቁጭ ብሎ እኛን የሚሰድብበት ምንም አይነት መብትም የለውም፣ እንትንም የለውም፣ አይመለከተውም። ስለዚህ ትክክለኛ አቋም ነው አፍትሽዬ፣ ትክክለኛ አቋም ነው የተናገርከው። ወደ ኦርቶዶክስ ተሸኘዋለክ፣ እንቀበላለን፣ እናመሰግናለን። እዛ እንትን በሉት። እዚህ ግን ቁጭ ብሎ አሁን ደምረው አይታቸዋል አይደል? ፕሮቴስታንትን አይሳደብም፣ አይነካም፣ ምን አይልም። በቃ ቁማሩን ይጫወታል፣ ድራፍቱን ይጠጣል። ከፈለክ እናት እንዲቱን እያለ ይሳደባል። እዛው በቃ ከኛ ተገላግለናል። ሲሳይ ቻው። ልክ ይሄም ንገሩት ወደ ኦርቶዶክስ አብትሽ አንተን ሳልሸኝ እንቅልፌን አልተኛም ብሏል ብላችሁ ንገሩት። እንቅልፌን አልተኛም ብሏል አንተን ሳልሸኝ ወደ ኦርቶዶክስ። አይ ካለ ደግሞ እንደ ህዳር አህያ ማንም የሚጭነው መሆን የለበትም። ስርዓት ይዞ ቸርች ውስጥ ገብቶ ንስሐ ገብቶ ከዛስ ስራ እየሰራ ጸጥ ለጥ ብሎ ቤተሰቡን ያስተዳድራል። አለቅ። በዚህ በሁለቱ ምክንያት እኔ አጠፋዋለሁ። ምንም እኔ ሙት አይደለም ያልኩት፣ ተሰቀል አይደለም ያልኩት። እያልኩ ያለሁት ወይ ለይቶ ወደ ኦርቶዶክስ ትሄዳለህ አቤል አቡና፣ ወይ ደግሞ ወደ እንትን ትሄዳለህ። ወይ ወደ ስራ ይሄዳል፣ ወይ ወደ ኦርቶዶክስ ይሄዳል። እና ይሄ ነው ያለኝ እንትን። እዚህ ላይ መጨመር የምትፈልገው ካለ ማን ነው? የቀለሜ ደቀ መዝሙር ቤኪ ሐሳብ አለህ እዚህ ላይ? እኔ እኮ ኤርሚያስን ስትነካ እንዴት እንደሚያናደኝ ጌታን በእውነት ዱቄት አደረገዋለሁ። ዱቄት ነው ማለት ነው። እንደዛማ ዱቄት አደረገ። ቆይ አንድ ቪዲዮ አሁን እያዘጋጀውለት ነው። ምንም አንተ እኮ ኤርሚያስን እኮ ይሄ አቤል አቡና የምትለው ሰውዬ ራሱ ሰድቦ ከሚዲያ ሊያስወጣ አይችልም። ለምን ብትል የያዘው እውነት አለው። ኤርሚ እዚህ ጋር ሚዲያ ላይ ማለት ነው። እዚህ ሚዲያ ላይ እንደ ኤርሚያስ የተሰደበ አለ እንዴ? ኦርቶዶክሳውያን ሳይቀር ማንም አልሰደበውም። ኤርሚያስን ማንም አልሰደበውም። ቀለሜ ብላችሁ ብትጠሩኝ አስራችኋለሁ፣ ዱቄት አረጋችኋለሁ እያለ እስካሁን አለ ኤርሚያስ እስካሁን አለ። የምሬን ነው በእውነት የሰው ጨዋታ የሰው ጋጋታ አቤል አቡና ከቲክቶክ አባረውት ወደ ፌስቡክ ሄዶ አልነበር እንዴ? ስማ ማን አይደለም አልሄደም። ኖ ከዛ አንተ ህፃን ላሳየ ቪዲዮ እሱ ነርሰው በቃ
እርሳው ትላለህ። አረሳው በእውነት አረሳም። ኤርሚያስን ከዚህ ሚዲያ አስወጣለሁ ብትል ራስህ ትወጣለህ። ራስህ ትወጣለህ። የምር ትስቃለህ እንዴ? ደፋር ትወጣለህ አንተ ራስህ። ያንተ ስራ እዛ ምን እየሰራ ነው እዚህ? ኤርሚያስ ቢያንስ እኮ የደብተራ ልጆች እኮ ቀጥ እሱ እባክህ ጭንቅላቱን ያመዋል። አብሾ ድሮ መሪጌታ እያለ አይችልም፣ ማንም አይችልም ኤርሚያስን። የምሬን ነው። ለደብተራ ልጆች መድኃኒት ነው ኤርሚያስ። በኤርሚያስ አበደን ገድላትና ድርሳናትን አንቀበልም ብሎ እና አኬ ሚዲያ ላይ ያወጁት የሃይማኖት መከራከሪያ አይደለም ብሎ ያወጁት በኤርሚያስ እኮ ነው። ውሸት በኤርሚያስ ነው። እውነት ለመናገር ኤርሚያስ እኮ ነው እንደዛ ያለው። አንተ ራስህ እንዴ ቆይ እንዴ በስነ ስርዓት እኔ ልንገርህ፣ ኤርሚያስ ምንም ቢሆን ኤርሚያስ የሚረሳ አይደለም። ብዙዎችን እንትን እንዳስመለጠ እናውቃለን። ግን ኤርሚያስን እንዴት ነው ከአቤል ጋር የምታቀራርቡ? አይታሰብም እኮ ኤርሚያስ የሚያናደው መንገድ ቢኖርም እንዴት ከአቤል ጋር? አቤል ለጥቅም ያኛው ለወንጌል ቁጭ ያለ ለወንጌል ቴንኪው አንቺ ለእውነት ኑሪ። በእውነት ለእውነት ኑሪ። አይገናኝም። ኤርሚያስ ተሳስቶ ምናልባት ስህተት ይሰራል እኮ ሰው እኮ ነው። ስህተት አይጠፋም እኮ ከሰው እንዴ። ንጽጽርም ካስፈለገ እዛው አሁን ወዳዘነበለበት እምነት ነው እንጂ ንጽጽር ማድረግ አቤልን እዚህ ጋር ካሉ ከወንጌላዊዎች ጋር ንጽጽር አታርጉ። እኔ በሊቃውንት ደረጃ እኮ ነው። አንቺ ቆይ ልናገር፣ በሊቃውንት ደረጃ እኮ ነው የተቀመጡት በገድላት ዙሪያ እንዴ። ኦርቶዶክሳውያን ኤርሚያስ በት አትግቡ ብሎ አዋጅ የታወጀበት አንተ ራሱ ይኸውልህ ገድላትና ምናምን ማውራት አችልም። አንድ ነገር እዚህ ጋር የተመጣው አንተ ማለት ጌታ ይባርከው ኤርሚያስን ጌታ ይባርክ። አስታጥቆ ለቀቀኝ እኮ እንዴ እዚህ ሚዲያ ላይ በእውነት እኔ እያለሁ ኤርሚያስን ከነካችሁ ከኔ ጋር ነው የምትጣሉት። የምሬን ነው በኢየሱስ ስም። አዎ ይሳሳታል፣ ስህተት ይኖረዋል እንዴ ሰው ነው። አይ በቃ ሃናን አንቺም ዝም በይ በቃ። ደግሞ እንትን አትበላ። ኤርሚያስ ለራሱ መቆም ይችላል። አለቀ። አሁን የሚል ልታስነሳ ለድርሳናት